ዛሬ እፈምሳለሁ ታዋቂ ሆናለሁ ብሎ ስለታሰረው ዩቲዩበር ነው የምናወራው። ስሙም ጉድ ናይት ቺክን እየተባለ ነው የሚጠራው። እድሜው 31 ነው። የሚኖረው ደግሞ ታይዋን ውስጥ ነው። ዩቲዩብ ላይ የሚሰራው ነገር የተዘጉ ቤቶችን፣ የተተዉ ቤቶችን፣ ሰው መኖር ያቆመባቸው ቦታዎች ላይ የሄደ ቪዲዮ ይቀርጻል። የመንፈስ አዳኙ በሚል ርዕስ ማለት ነው። ታዲያ ይህንን ስራ በሚሰራበት ሰዓት ብዙ ተመልካች የለውም። ግን 2020 ላይ የሆነ ሆስፒታል ስራ ያቆመ ሰው ዝር ወደማይልበት የተተወ ሆስፒታል ይሄዳል። ታዲያም ግን ይሄ ቦታ በጣም ያስጠላል፣ ሽታው ብትሉ ይዘገንናል እያለ ላይቭ እንዲየገባ እየቀረጸ ባለበት ሰዓት የምርም ሽታው በጣም ከበደው። ከዛ ጠጋ እያለ ሽታውን ሲከተል ከፊት ለፊቱ የሞተ ሰው ያገኛል፣ ተንጠልጥሎ ማለት ነው። ቺክን በረገገ። ራሱም በቃ እኔ አልፈራም፣ እኔ ምንም ውስጥ ገባለሁ ምናምን ሲል ነበረ። ደነገጠ። የሚያደርገው ግራ ገባው። ላይቭ ላይ ላሉ ሰዎችም ነገራቸው። ፖሊስ ጋር ደውላሉት። ወዲያው ፖሊስ ጋር ተደውሎ መጡ ፖሊሶች። መጥተውም ፖሊሶች ይህን ሬሳ ሲያጣሩ የትግባ የትውጣ ያልታወቀ ሰውዬ ለአመታት ሬሳውን አገኘው ማለት ነው። ታዲያም በዚህ ቤተሰቦቹ በጣም አመሰገኑ። ቢያንስ ማለት ሬሳውን ራሱ መገኘቱ ለነሱ ትልቅ እረፍት ነውና ከሱም አልፎ ደግሞ ይሄ ነገር በዜና ሁሉ መቀባበል ተጀመረ። የሱም ሚዲያ ቀስ እያለች አሁን ማደግ ጀመረች። እሱም አነጋጋሪ ሰው መሆን ጀመረ። ወዲያውም በዩቲዩብ ወደ 100 ምናምን ሺህ ሰብስክራይብ አገኘ። በፌስቡክ ደግሞ ወደ 200 ሺህ ምናምን የሚሆን ተከታይ አገኘ። ይሄን ነገር ማድረጉንም ቀጠለበት። እናም ተመልካቹም ይሄን የሚሰራው ነገር ወዶለት እሱም እንደዚህ አይነት ቦታዎች እየሄደ እየቀረጸ ነገሮች አሪፍ እየሄዱለት ነው። ግን የሆነ ሰዓት ሁሉ ነገር ይቀየራል። ምክንያቱ ደግሞ ያለኝ ፎሎወር በቂ ናቸው ብሎ አላሰበም። አሁን የሆነ ነገር ፈጥሬ ፎሎወሮች ማብዛት አለብኝ ብሎ አሰበ። የውሸት። አሁን ደግሞ ጊዜው 2024 ነው እና ለምን የሆነ በቃ የተዘጉ ቤቶች ምናምን ሄጄ እንደተለመደው ታገትኩኝ አልልም ብሎ አሰበ። ለዛውም ቀጥታ ስርጭት ላይ እንደዚህ ያሰበው። ይህን ሲያደርግ ደግሞ ሰዎች ስለሱ በጣም ማውራት ይጀምራሉ። በዜና ሁሉ ስለሱ መወራት ይጀምራሉ። ያለኝ እውቅና ታዲያ ጨምረ ማለት አይደል፣ ፌመስ ሆንኩ ማለት አይደል ብሎ ይህንን አክት ይጀምራል ማለት ነው። ኪድናፕ እንደሆነ ወይም ደግሞ እንደታገተ። ይህን ነገር ለማድረግ ደግሞ አሁን ሰው ያስፈልገዋል። ዞር ብሎ ሳይም እንደሱ ሶሻል ሚዲያ የሚሰራ ሉ የሚባል ልጅ አለ። ሉ እችን ፕላን አውጥቻለሁ፣ ለምን እችን ፕላን አብረን አንሰራት የሚለዋል። ሉም አንተም ይገርም ያበደ ሀሳብ ለስደውት እናድርገው ምናምን አለ። ይህን ነገር ለማድረግም ቦታ መረጡ። የት? ካምቦዲያ ላይ። ቀኑም ደረሰና ላይቭ ገባ። ካምቦዲያ ሄጄ እንግዲህ በጣም ከባባድን አደገኛ ቦታዎቹ ልጎበኝ ነው ብሎ ነገራቸው ለተመልካቾቹ ማለት ነው። ቀጥታ ላይቭ ስትሪም። ከዛም ካለበት ታይዋን ወደ ካምቦዲያ በረራ ማለት ነው። እዛም ያስፈልጋቸውም የወታደር ልብስ የሚመስሉ ካስክስ ጫማዎች ምናምን በቃ እንዴት ነው አርመኒ የሚያስመስሏቸውን ነገሮች ገዛዙ። የዛም ምሽትም የውሸትም ሽጉጥ ገዝቶ ነበረ፣ ደምም ገዝቶ ነበረ፣ የውሸት ፌኩን ማለት ነው። እሱንም ይዘዋል። የሆነ ጨለማ ቦታ የሚመርጡና ይሄዳሉ ከሉጋ ማለት ነው፣ ከጓደኛው ጋር ሪከርድ ማድረግ ጀመረ። ላይቭ ቀጥታ መቅረጽ ስትሪም። ይሄ ቦታ እንደምታዩት ያስፈራል ምናምን እያለ ማውራት ጀመረ። ከዛስ የሆነ መብራት ምናምን እንዳየ አስመሰለ። ዛጋ መብራት አለ ምናምን አለ። ሰውም ላይቭ ነው ምንድን ነው ምናምን ብሎ ደነገጠ። የእውነት መስሎት ማለት ነው። ሰው እኒው ብለው ከታች ሜሴጅ መጻፍ ጀመሩ። በትንሹም አድርጎ ቀስ አድርጎ ያሳያቸዋል። ሲያሳያቸውም የሆነ የወታደር ልብስ የለበሰ ሰውዬ ነው። ከዛም ግን የድራማቸው ቀጠለ። ያን የወታደር ልብስ የለበሰው ሉ ጓደኛው ድንገት እንዳየው ነገር ሆነ። ዞር ሲል እሱን ከዛስ መሮጥ ጀመረ። ቺክን ማለት ነው። ሲሮጥም ከኋላው እንደተያዘ አስመስሎ ድምጽ ማውጣት ጀመረ። ምናምን መታኝ ምናምን ብሎ እንትን ማለት ጀመረ። ከዛም ይወድቃል። ልክ ሲወድቅ ደግሞ እንደ አፋኝ የሆነው ሉ ጓደኛው ስልኩን ብድግ ያደርግና ወደሱ እንደዚህ ያሳይና ላይቭ ስትሪሙን ድርግም ያደርገዋል። ይህ ሁሉ ነገር ሲከናወን እሱ እውቅና አለው እና ወደ 10 ሺህ የሚሆኑ ሰዎች ቀጥታ እየተመለከቱት ነው ይህን ነገር ማለት ነው። የምር መስሏቸው ደነገጡ፣ በረገጉ። አስቡት፣ ይህን ያክል ሰው ተከታይ ኖሮት ነው ተጨማሪ ነገር ፍለጋ የውሸት ነገር የሚፈጥረው ማለት ነው። ከ10 ሺህ ሰው በላይ ላይቫችሁ የሚያይ ከሆነ በጣም ብዙ ነው። ባይዘው ቀጥታ ስርጭት ስለሆነ እና ይህን የሚያዩ ብዙ ሰዎች ደነገጡ። ጥያቄ መጠየቅም ጀመሩ። ተረፈ ላይቭ ላይ ያየነው ተገደለ፣ ታፈነ፣ ምን ሆነ ብለው በቃ ጥያቄ መጠየቅና በቃ መጨነቅ ጀመሩ። በቀጣይም ቀን ታዲያ ታይዋን ላይ ሚስቱና ጓደኞቹ በጣም አዝነናል ብለው ከታይዋን ቪዲዮ ለቀቁ ማለት ነው፣ ከሚኖርበት ቦታ ማለት ነው። እናም ሚስቱ ይሄን ነገር አታውቅም፣ ታውቃለች፣ የተረጋገጠ ነገር የለም። ግን ሚስቱ እስከሆነች ድረስ እርግጠኛ ነኝ ይሄን ነገር ታውቃለች ብዬ አስባለሁ። ቢሆንም ግን መጥተው በቃ ልክ እንዴት ነው እንዳዘኑ፣ እንደተጎዱ፣ እንደከፋቸው ሆነው ቪዲዮ ሰሩ። በጣም አዝነናል፣ ቺክን ታፍኗል፣ ታግቷል፣ የሆነ ነገር ሆኗል ብለው በቃ ሰውን አስደነገጡ የበለጠ ማለት ነው። ታዲያም አሁን የሚፈልጉትን አገኙ ማለት ነው። እኛ ሀገርም አንዳንዳለች የሆነች የውሸት ፌክ የሆነች ነገር ምናምን ትኩረት ለመሳብ የሚደረጉ። ቺክንም እንደዛው ሀገሩ ላይ ትኩረት አገኘ፣ የሚፈልገው ነገር ተሳካለት። በዛኑ ቀን ታዲያ ሚስቱና ጓደኞቹ መግለጫ በሰጡበት ሰዓት ላይቭ ገብቶ እያመለጠ የሚመስል ቪዲዮ ይዞ ስልኩን ገባ ላይቭ ማለት ነው። አስባችሁታል? ግን ኖርማሊ የምር ስታስቡት የሆነ ቦታ ታግታችሁ እውነት እንኳን ቢሆን ከዛ እየሮጣችሁ መሀል ላይ ምናምን ላይቭ አብርታችሁ እየሮጥኩ ነው ምናምን ሰብስክራይብ አድርጉ ላይክ አድርጉ እያመለጥኩ ነው ምናምን ስትሉ ማለት ነው። እኔ እንጃ እኔ ማለት እንደ አንድ ዩቲዩበር የምር እንኳን ቢሆን ብን ብዬ ነው እንጂ መጣ
ላይቭ ከፍቼ ምናምን ነገር እየሮጥኩ ነው ወገን አለ እንጂ የሚመጣው አይመስለኝም። ይሄ እንደዚህ እንኳን ይፈጠራል ብዬ አላስብም እንዴ። ምክንያቱም በዛ ሰዓት የምታስቡ የምትችሉት ህይወታችሁን ማዳን ራሳችሁን ማስመለጥ ነው እንጂ ላይቭ ከፍቶ መሮጥ እያመለጥኩ ነው ካፋኞቹ ምናምን ላይክ አድርጉ፣ በዛውም ሰብስክራይብ አድርጉ። ሰዎች ለዚህ ቀላል ትሪክ ወደቁ ወይም ደግሞ አመኑት። በዚህ አጋጣሚ ላይክ ማድረጋችሁ እንዳትረሱ። ይሄ ቪዲዮ አንድ 8000 ድረስ የቀረውን እኔ ሞላዋለሁ፣ ግን 8000 በላይ እንዲሆን እስካሁን ላይክ ካላደረጋችሁ ላይክ አድርጉ። አትሊስት እኔ ይኸውላችሁ ቁጭ ብዬ ነው የምጠይቃችሁ። እሱ ግን ያው እየታገተ እየሮጠ ነው ላይክ አድርጉ እያለ ያለው ነው። ይህን ነገር በማለቱ ግን ሰዎች አምነውት የእውነት መሰላቸው። ሮጦም ሲጨርስ የሆነ ቦታ ቁጭ ልና እንዳመለጠ ምናምን ነገር ያወራል። ልብሱ ቲሸርቱ እንደዚህ ተቀዶ ምናምን፣ አፋኞቹ ጸጉሩ እንደላጩት፣ ግማሹን ጸጉሩ እንደላጩት ምናምን ያሳያል። እሱም ተላጭቶ ማለት ነው። ምን ያክል አስቡት። ሰውን ለማሳመን የውሸት ራሱ የሄደበት መንገድ ይገርማል። ጸጉሩን ግማሽ እስከ መቁረጥ ማለት። አሁን ይህን እውነታ ለማያውቅ ሰው ያሳምናል። በቃ የምር ታግቶ ነው ለማለት ማለት። ደግሞ የሚገርመው ነገር የሰውን ትኩረት ስለሚያውቅ ብዙም ዲቴል ወይም ብዙም ማስረጃ መረጃ ሳይሰጣቸው እችን ብቻ በቃ ተናግሮ ድርግም ያደርግባቸዋል። በቃ ስለሱ በቂ መረጃ ሳያገኙ በደንብ ማለት ነው ተንጠልጥለው በቃ ሰፍ ብለው ድርግም አድርጎ የበለጠ ትኩረት እንዲያገኝ ያደርጋል። ደግሞ ሰርቶለታል። ተከታዮቹ እየገቡ እንኳን ተረፍክልን ምናምን እያሉ ኮሜንት ያደርጋሉ። በቃ ደስ ብሏቸዋል ምናምን። በነገራችን ላይ አሁን ያጭበረበረው ተመልካቾቹን ብቻ አይደል፣ መሪ ሁሉ የመንግስቱ መሪ የኮምቦዲያ መሪ አሁን ያለው ከታይዋን ሄዶ እዛ ነው ያለው አይደለ። የኮምቦዲያ መሪ ሁሉ በሶሻል ሚዲያው ፖስት አድርጓል። ቺክን የት እንዳለ የምታውቁ ምናምን ብሎ በቃ የምር መስሎት እሱ ራሱ ተጨንቋል ማለት ነው በመንግስት ደረጃ ራሱ። ታዲያም አሁን ሰው ሁሉ እንኳን አተረፈው እያለ የሆነ ሰው ግን አላመነውም፣ ተጠራጠረው። እቺ ነገርማ የውሸት ነች ማለት ጀመረ። ስሙም ሊዩ ይባላል። ሊዩም መከታተል እሱን ከጀመረ በኋላ የእሱን ቪዲዮች ያያል። የእሱን ቪዲዮች ሲያይ ቦታዎቹን ማጥናት ይጀምራል። ጀርባውን፣ ባክግራውንዱን ምናምን። ቺክንም ጀርባውን አንዳንድ ነገር አሳይቷል። ለምሳሌ ፎቆችን አሳይቷል ሲሮጥ ማለት ነው። እነዛን ፎቆች ደግሞ እሱ በጉግል ማፕ እያደረገ ይፈልጋቸዋል። ጊዜም አልወሰደበትም፣ ግን ወዲያው የት እንዳለ ሊያውቅ ቻለ። ቺክን እየሮጠ ያለው በጣም አስፈሪ የሚያስደነግጥ መጥፎ ቦታ ሳይሆን ኮምቦዲያ ውስጥ ለቢች ለመዝናናት ቅርብ የሆነ ግን ደግሞ ብዙም ሰው የሌለበት አካባቢ ነው እየሮጠ ያለው። በዛ ላይ ደግሞ በጣም የሚያስቀውና የሚገርመው ነገር ይህን ቪዲዮ ልብ ብሎ በደንብ ሲከታተለው ቺክን የሚሮጠው ዙሪያ ነው ማለት ይሮጣል፣ ተመልሶ ይመጣል። እንዲህ ነበረ ሲሽከረከር የነበረው ማለት ነው። ያ ደግሞ የቱ ጋር እንደሆነ በደንብ ስፔሲፊክሊ እንዲያውቅ አደረገው ማለት ነው። ልዩም ይህን መረጃ ይዞ እንዳለ ለህዝቡ ፐብሊክ አረገው ወይም ደግሞ ለህዝቡ አሰራጨ። ለህዝቡ ሲያሰራጭም ታዲያ ቀጥታ ይሄ ነገር ፖሊስ ጆሮ ደረሰ። ለካምቦዲያ ይሄ ነገር በጣም መጥፎ ነገር ነው። ምክንያቱም እሱ አንድ በጣም ታዋቂ ነው፣ የሚኖረው ታይዋን ነው። ካምቦዲያን ልክ እንዴት ነው የምትታፈኑበት፣ ነጻነት የሌለበት አጋች ያለበት ሀገር ነው ያስመሰላት። ለሀገሪቷ የቱሪዝም ገቢ ላይ በጣም ተጽዕኖ ይፈጥራል። ሰው እንዲፈራ ያደርጋቸዋል። ስለዚህ ስም በማጥፋት እሱ መክሰስ ይችላል፣ የሀገራችንን ስም አጥፍቷል ብለው ማለት ነው። በዛም የተነሳ በደንብ አድርገው ይሄን ነገር ማጥናትና መከታተል ጀመሩ። ወዲያውም ጊዜ አልፈጀ ካምቦዲያ ገብቶ ነበረ። እንግዲህ የወታደር ልብሶች ምናምን የገዙ አላልኳችሁም? እነሱን ያረፈበት ሆቴል ነው ያገኟቸው፣ ሁሉን ነገር ማለት ነው። ለዛውም አልደበቁትም። አትሊስት ቢደብቃቸው ጥሩ ነበረ፣ ግን ያረፈበት ሆቴል ሁሉንም የተጠቀሙትን እዛ ጋር ነገሮች አገኟቸው ማለት ነው የካምቦዲያ ፖሊሶች። ወዲያውም ታዲያ አሯሩጠው ቺክንና ሉል ቀጨም አረጓቸው። የቺክን እንግዲህ ትክክለኛ ፎቶ ይህን ይመስላል። ወዲያውም ታዲያ የካምቦዲያ መንግስት ወደ ፍርድ ቤት አቀረቧቸው። 2 ዓመት ብቻ ፈረዱባቸው። በነገራችን ላይ ሶሻል ሚዲያ ላይ መታችሁ የውሸት ቪዲዮ የውሸት ነገሮች ለመገንባት የምታስቡ ሰዎች ሳትዋረዱ እንደዚህ አይነት ነገር አትሞክሩ። በጣም ወዳችኋለሁ። ሜምበር መሆን ከፈለጋችሁ ቻናል ውስጥ ገብታችሁ ሜምበር መሆን ትችላላችሁ። እንዲሁም ያልኳችሁን ላይክ ታረሱ። ከ8000 በላይ ላይክ እንዲደረግ ፈልጋለሁ ይሄ ቪዲዮ። ወዳችኋለሁ። ባይ